ቆየኔ እሷ ግንኙነት አንቺ ለምንድነው መሐላናትሽን ያሳከከሽ? አይናውጣት ነው እንዴት እንዳስጠላች። አይናውጣ ነው ያልሻት? አዎ አይናውጣ እኮ ጋኒን ነው አይናውጣ። ቢገባ እዚህ ግቢ ውስጥ ከሷ በላይ አይናውጣ የለም። እንዴት አይናውጣ ልትያቻለሽ? ቦቸራ ጋር ያለሽን ግንኙነት ለምንድነው የማታውቀው? ስላት ምን ብትለኝ ጥሩ ነው? ምን አለችሽ? አላውቀውም ስትል እሺ ምክንያትሽ ምንድነው ስላት የመለሰችልኝ መልስ በጣም ነው የሚያናድደው። ቆይ ምን አይነት መልስ ብትመልስልሽ? ከቦቼ ጋር ያለኝ ግንኙነት የማላውቀው ስለማፈቅረው ነው ላይ ምን አልሽኝ? ሜላ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ማለት ነው። እስኪ እንግዲህ ሁለገብ መሆን አለብን ከድራማውም ከሁሉም መሆን አለበት ብዬ መጥቻለሁ ማለት ነው። እንግዲህ የአፍላ ፍቅር ሜላና ቦቸራ እንግዲህ የተፋቀሩ ይመስለኛል ማለት ነው። አይነገ መገማቸውን ሳይ በቃ ፍቅር ይዟቸዋል እና አላችኋለሁ ጓደኞቼ። ቦቸራን የሚወዱ 3 ሰው ናቸው። እንግዲህ ለማንኛው እንደሚሆን እንግዲህ እስኪ እናያቸዋለን ማለት ነው። ለማንኛው ያደላል ቦቸራ እሱም ተረትና ምሳሌውን እየደረደረ እንግዲህ እንትን እያለ ነው ማለት ነው። እንግዲህ አቡሻ ደግሞ ሄዶ ሰላም እያለ እንትን ሄዶ ሊያናግራት ነው። አናገራት አሁን ሄደ ማለት ነው። በቃ አሁን ሄዶ ተቀመጠ። አሁን እያናገራት ነው ማለት ነው። ምን ያስቀሃል? ነገራት በኋላ ምን ያስቀሃል ትላለች ማለት ነው። እና በቃ ደነገጥኩኝ፣ በጣም ነው የደነገጥኩኝ ሚክዬ። በቃ ስሰማ በጣም እንትን አልኩ እና እባክሽ ይሄ ነገር የሚያስጨንቅ የሚያደለ ይላታል ማለት ነው። ማለትማ ጎዳና ላይ ያለው አንድ ልጅ እንደዚህ ንቃር ኩርብት ተብሎ በተኛበት እኮ ለሴቶች ታልፉት ስላየው እኮ ነው። ያልቀረብኝ እኔ እንኳን አይደለም ልጥልፍ ይቅርና በእንጨት እንደዚህ ያልነካም። እሺ እሱን እንኳን ተይኝ። የምናውቀውን እናውቃለን፣ ብንናገር እናልቃለን አሉ በለጡ። አሁን ይሄን አሽሙረን ብትታሻለ እኔ የምለው ለአንድ ሳምንት ላታይኝ ላታናግሪኝ በኔና በተረቴ መሀል የሚፈጠረውን ነገር ዝም ብለሽ ልታያ ነበር እንዴ? ቃል የገባሽው? እሱማ ቃል ገብቼ ነበር እና ግን ሁኔታውን ሳይ ሄርሜላ ካሁን ዳምፕ ያደረገች ይመስለኛል። ዳምፕ ደግሞ ምንድን ነው? ያው ገና ካሁን ኢግኖር ማድረግ የጀመረች ይመስለኛል። እኔ ወዳለው ካገለበች በስነ ስርዓት ገልብጭ። ምንድን ነው? አይ አለማወቅ እንግሊዘኛውን ነው። አይ አማርኛውን እንግሊዘኛውን ነው። እሱን ሄርሜላ ጋር ሄድና ትገልብጥ። ኧረ የሚገለበጥ ነገር አንዳች ግልብጥ ያድርግሽ። ቦቦታ መስል አንተ ራስህ አሁን ሂፕ ሆፕ ታመስ ደሞ አርፈህ ብትቀመጥ ይሻላል። እሺ አረፈ ባልቀመጥ ምን ልታመጪ? ይኸውልህ እኔ ኑሮ መሮኛል። እዚህ ጋር አጋጭ ነው የምደፋው። እኔ ወዳል ቦቸራ ስሚ፣ ኑሮ የመረረሽ እንደሆነ እዛ ሄደሽ ስኳር ቃሚበት። እኔ አሁን ስለጨረስኩ ነው። እኔ ምን ቤት ነኝ? ይሄ ኑሮ አይደለም ስኳር ቅሜበት ይቅርና ማር ብጋትበት እንኳን አይጣፍጥም። እደረጋጋክ ገና ለገና ማር አይጠመኝም ብለሽ ልታጣጥምኝ እንደሆነ እኔ ደረሳ እኮ ማሬ ባሪ አይሆንሽ። በተሳይ ማታገኘኝም። እሺ እንደዚህ በቄት አለቃሽም እኔ ወጭ ነኝ ሆነሽ ባዶላር እንደ ቆቀር ነው የምሸጠው፣ እንደ ቆቀር እንደ ሻይ እና ታርጌትና ነርሚለት ፏ እጄና ዛባክሻ መነጥር ያጫውትሽ እና ውዶችዬ እንግዲህ በቡቼ ጉዳይ መጣው ብላለች ማለት ነው። ሄርሜላ እኔ ከቡቼ ለምፈልግ ትላለች ማለት ነው። እማመጣ ምን ታመጫለሽ ታታለች ደግሞ ደስ ይላል። አይ ቲንክ ማን እንደሆንኩ አላወቅሽም እያለቻት ነው ማለት ነው ለሜላ። ቆይ አንቺ ምን ሆነሽ ነው? ምን ሆነሽ ነው? ቆይ አንቺ እንደዚህ ቦሼ ፍቅረኛዬ ነው ምን አለቻት ማለት ነው። ፍቅረኛዬ ነው ያልሽው? አዎ የምነግረው ነገር አለኝ ትላለች ማለት ነው። እንግዳ ለማመን መብትሽ ነው። አያደርገውም መሆኑን የማያደርገው እያለች ትላታለች ማለት ነው። እንግዲህ 3 አይንሽን እያነበብኩ አይን ይነበባል እንዴ?
የግጥም አድርጎ ነው የሚነበበው። በቃ አንቺ በጣም ብቻ የሚነበብ ነው አይደል የሚመስልሽ? አዎ እንደሱ ነው የሚመስለኝ። ይኸውልሽ እኔ እኮ መወር ነኝ የተማርኩ ነኝ ሲባል ልትሰማኝ አልቻለም። እንዴት? ይኸውልሽ ገቢው አሁን ለምሳሌ እኔ አይን እንደሚነበብ አውቃለሁ። አንቺ አታውቂም። አሁን ከኔና ከአንቺ ባለው አንተ እኮ እና ላስተምርሽ ደስ ይለኛል። በይ እንግዲህ አሁን ይኸውልሽ አይንሽን ፍጥጥ ጥርስሽን ግጥጥ አድርገሽ ታያለሽ። በደምብ በታየሽ አይኖች በዛ ላይ ያምራል። ምን እንዴ ቦቼ ምን ሆንክ? አይኔ ያምራል ብለሽኝ እኮ ልቤን ተኩሽ። አይ ቦቼ ቀልዶች እኮ አይጠቀሙ። አንቺ ምን አለብሽ እኔን እየገደልክ አይኖች ምናምን ምን ነው ገና አድርጌ እንዳላስተምርሽ እኮ ሀሳቤን ብትክ እናደርግሽው። በይኔ አሁን ስለ አይን እንባብ ላስተምርሽ። እሺ ቀጥል። ይኸውልሽ አሁን አይኔን ተኩር ብለሽ ስታየኝ ማንበብ ያቃተሽ ስላላፈቀርሽ፣ ስታፈቅሪ ግን ያፈቀርሽውን ሰው አይን ማንበብ ትችያለሽ። የምርህን ነው ቦቼ? ነው የምሬን ነው። ባፈቀሩ ሰዎች ላይ እኮ ተጣልቶ የተረጋገጠ እኮ ነው። እኔ ዝም ብዬ አላወራም። አይ ቡዬ እንዴት ነሽ? እኔ ቆንጆ ምን ነው ብቻሽን? ምን ነው ብቻሽን? እዚህ ጋር ስትይ ልገምዝልሻለሁ እንዴ ሴትዮ? እኔ ምንሽ የሆነ የሚነፋነፍ ሬዲዮ እየሰማሁ ነው ልበል? አዎ አለ ጎማሬ ጎማሬ እያለ እኮ ነው የሚነፋነፍ። ሂቡ ግን ይሄ ብቸኝነት በጣም በዛ። ጥሩ አይደለም። እሺ ቆይ ምን እየሆናችሁ ነው? ተጣልታችኋል እንዴ? ከማን ጋር? ምን ነው ከጎማሬ ጋር ተጣለው? አልተጣለው? ምን እንዳይመጣ ነው? ምን ይመጣል እንዴ? አንቺና ቦቸራ ናችሁ። ቦቸራ ደግሞ ማን ነው? በፍቅሩ ጠብ አድርጎ ስቅስቅ ብለሽ ያስለቀሰች ሰው ነዋ። ጄሪ ግን የምርሽ ነው ወይስ እየቀለድሽ ነው? እንዴ እኔ ቆንጆ አንቺ ላይ ምን ብዬ እቀልዳለሁ? የምሬን ነው። ይኸውልሽ የቡዬ እምቢ ስላት አልፈልግም ስላት ቅጥል ብላ እኮ ነው። ጄሪ የምርሽ በይኝና ላስታርቃችሁ። ከማን ጋር? ከማን ጋር? ከጉማሬ ጋር። ቦቼ ዝም በል ጄሪ፣ ከቦቼ ጋር ላስታርቃችሁ። ሄቡ ግን የምር ግራ እያጋባሽኝ ነው። ቦቸራ የሚባለው እኮ ሰው ይሁን ጎማሬ ጭራሽ አላውቅም። ኧረ በደንብ ነው የምታውቂኝ። ይኸው በስሟ ጠራችኝ እኮ ነው። ቆይ እናንተ ልጆች እየተጫወታችሁ ባይሆን እንዴ? ሄቡ ቆይ ምን ሆነሻል? አሞሻል እንዴ? የሆነ እንደ መንፈስ ነገር ሆኖ እየታየሽ ነው ልጁ። ቆይ እናንተ ልጆች ያማችኋል እንዴ? የራሳችሁ ጉዳይ። እሺ ያሳብኝ። ወይኔ በሞትኩኝ። ወይኔ ሄቨን ተበላሸች ልጅቷ። ጭራሽ መንፈስ ነው ሲታያት ጀመረ እኮ። ወይኔ ተበላሸ ልጅቷ። አሁን ነገር ፍለጋ ነው እንጂ ሳልታየሽ ቀረቼ ነው። ሄቨን አይ ጄሪ ወቦታ ነሽ አንብቢኝ ደግሞ ባይን ይነበባል እንዴ ትለዋለሽ ማለት ነው። ይነበባል እንጂ እንዴት በደንብ ነው የሚነበበው ይላታልና ፍጥጥልሽይኝ አሁን መጣልሽ ባይን እንግዲህ ታውቂያለሽ እንግዲህ እያለ ይላታል ማለት ነው። አልሜዳ ደግሞ ቀንታለች እንግዲህ ሃይቦች ቀልዶኞች አይቻሉም ትላለች ማለት ነው። ደግሞ እኔ ምንሽ አሰሚም እሺ ቀጥል። እንደው ብር ለስታየኝ በቃ ስታየኝ በቃ ያፈቀርሽው ሰው ይለያል፣ አይኑ ላይ ይለያል። እሷ ደግሞ ሊገባት አልቻለም። በቃ እሱም ድርቅ ብሏ ማለት ነው። ዋዛ በመሃል ጓደኛዋ መጣች ማለት ነው። ከዛ የሆነ ወሬ እየሰማሁ ነው ልበል ትላቸዋለች። በመሃላቸው መጣ እንግዲህ ፍቅር መቀስ ሆነችባቸው እኮ እናንተ። አይ እና ለዚህ ምን መሰላችሁ የመጣይበት ስለምትወደው ያው እንግዲህ ለዛ ነው ማለት ነው። የወደደና ያበደ አንድ ነው። አንድ ሰው አንድ ለአንድ ነው እንጂ ከመቼ ወደ ነው ሁለት ሶስት ሰው አንድ ወንድ ማፍቀር ረበስሚላ እና እሷ ወሬያቸውን በመሃል አቋርጣቸው ከሷ ጋር ህዝብኝቱ መጣችበት ጋራ የፍቅር መቀስ የሆነችው ልጅ ጋር አይነ ፍጥጥ ሆነዋል ማለት ነው። እያወሩና አሁን እሷ ደግሞ አልገባትም። የቴቪተኛቱ አይነናም ቢላት ምን ቢላት አልገባትም ነበረ። ከዛችኛቱ ጋር ወሬ ቀጠለ። አረ እናንተ ልጆች እንግዲህ አትጫወቱብኛል በመሃል እና ያው እና አሞሻል ምን ልበል ያው እሱ እንዲያዋራት ነበር የፈለገ ልጅቷ እና በመሃል ተቆጥታ ሄደች። ምክንያቱም የፈለገ እንደዚህ ነበራ። ያው እሷ ይሄንን ለብቻዋ ለማድረግ ነው የፈለገች ነበረ። እንግዲህ አንድ ሰው ቁጭ አድርጎ እያወራት እያለ እሷ እንድትመጣለች። አሁን ጭቅጭቅ ገጠማት ልጁ። አሁን ብላ እሷ ያዘነ ይመስላ ወገቧን ይዛ በቃ እሱ ይላታል ማለት ነው። ፊቱ እንትን እያለ እፍ
ውዶችዬ የዛሬ ቪዲዮ ይሄን ይመስል ነበረ።